ልጅን ሶሻል ሚዲያ ላይ ልጅህን አድርጎ በልጅህ የሚሰድብ በልጅህ የሚያዋርድ በጻን ልጅ ምንም በማያውቁት ህፃኖች የሚሰድብ የሚያዋርድ እንደ ጴንጤ ያለ የትም የለም። እኔ ኦርቶዶክሶች በዚህ በኩል የህሊና ሰዎች ናቸው ብዬ አምናለሁ። ተረሳኩ ቀለመወርቅ ለደምረው ዲቤት አቅርቦ እኮ ነበር። ደምረውም ዲቤቱን እሺ ብሎ ነበር። ኦርቶዶክሳውያንም አንተ ገና ራስህን አትወክልም ለዲቤት አትሆንም ደምሮ አርፈ ተቀመጥ ብለው የደምረውን ዲቤት የከለከሉበት ጊዜም ነበር እኮ። ቀለመወርቅ አይተንፍሱ እንደ አደገኛ አንበሳ ወጥቶ ይኸው ዲቤት ጠይቄ ማንም አይገጥመኝም ያለበት ጊዜ ነበር እኮ። እነ ዮሐድ የሚባሉ ኦርቶዶክሳውያኑ ብቅ ብለው እንዴ እኛ እንጠራለን ዲቤት ና እንቅጠም ና እናውራ በፈለግከው ርዕስ እናውራ ያሉበት ጊዜ ነበር። ስለዚህ እዚህ ሚዲያ ላይ ካላችሁ የሰው ቦክሰር አውጥታችሁ ከምታንጠለጥሉ ሰውን ለመጣል የ17 ዓመት ታሪክ አውጥታችሁ እየመጠም ሰውን ከምታንጠለጥሉ የሰውን መንገድ ለመዝጋት ጉልጉል የሰውን ፋይል እየጎለጎላችሁ አዋርዳለሁ እገልጣለሁ ጉድህን ዘረግፈዋለሁ እያላችሁ ሰውን ብላክሜል ከምታደርጉ ጴንጤንን ከምትሉ ከአንዳንድ ግለሰቦች እርግጠኛው የምነግራችሁ ጨዋ ሙስሊሞች ይሻሉኛል ለእኔ። እንትን ዋርድያ ወይም ማማ ላይ የሚጠብቀው ሰዎች ጋር ግንኙነት ያለው ከፖሊሶቹ ጋር በደንብ የሚታወቅ ቤተኛ ታሳሪ ያለና እናንተ ጀማሪ ታሳሪ ወይም የመጀመሪያችሁ ከሆነ ይመጣና የቤቱን ደንብ አምጣ ይሏቸዋል። የሻማ ይቀበሏቸዋል፣ ገንዘብ ይቀበሏቸዋል። እናንተም እነሱ የህግ እኮ ታሳሪ ናችሁ፣ የህግ ተጠያቂ እኮ ናችሁ። እሱ ለመንግስት ጠቅሞ ወይም ለሀገር ጠቅሞ እንኳን አይደለም እስር ቤት ውስጥ የገባው፣ ግን ቀድሞ ስለገባ ብቻ የቤቱ ካቦ ነው። ገንዘብ ይቀበልሃል፣ እዛ ጋተኛ እዚህ ጋተኛ እያለ ያዝሃል። በቃ እሱም ታሳሪ አንተም ታሳሪ ነህ፣ ግን ጉልቤ ይሆንብሃል። እና እዚህ ሚዲያ ላይ ጴንጤኮስታል የሚባል ጉልቤ አለ። እዚህ ሚዲያ ላይ በጣም አደገኛ ጉልቤ ናቸው። ልሳን ምናምን መጽሐፍ ቅዱስ አይደለም ምናምን ስትሏቸው ባይብልን ገልጦ ከመሞገት ባለፈ የቤቱ ካቦ ናቸው። ቀድሞ ቲክቶኩ ላይ ስላሉ ገባችሁ? ቀድመው የቲክቶኩን ኦዲየንስ ነገር በደንብ ስለደረሱ ስለያዙ፣ ቀድመው ውጭ ያሉ ዲያስፖሮችን ስለሚያውቁ፣ ቀድመው በጣም አደገኛ ኔትወርክ ስላላቸው፣ ምስኪኑን ደግሞ ሪፖርት አድርጉ ሲሉት ሪፖርት የሚያደርግ፣ ሂድና ተሳደብ ሲሉት የሚሳደብ፣ ሂድና አጥቃ ሲሉት የሚያጠቃላቸውን ማህበር የሰበሰቡ የክፋት ግሩፕ ያደራጁ ጴንጤኮስታልን ተወካይ ነን የሚሉ። በነገራችን ላይ እዚህ ቲክቶክ ላይ ያላችሁ ጴንጤኮስታሎች መሬት ላይ ያሉትን አትወክሏቸውም። እውነቱን ልንገራችሁ አትወክሏቸውም። ወያማን ወይ ተዘጋጅቶልሃል፣ መሄድ ነው በቃ ካንተ የሚጠበቀው። እሺ እና አትወክሉ። ልክ ሉተራውያንን አትወክሉም መሬት ላይ ያሉትን ሉተር ብላችሁ አንድ የሆነች አጥቢያ ወንጌላዊ አንጠታችሁ፣ እሱ ወንጌላዊ ነው። የአንድ ቤተክርስቲያን አጥቢያ ወንጌላዊ ነው እንጂ ሱሌማን ነው ማን ያላችሁት ወንጌላዊ ሙሉ ሉተራንን መወከል አይችልም። የሉተራውያንን ወይም የመካነ ኢየሱስን አቋምና ሐሳብ መወከል የሚችለው ፕሬዝዳንታቸው፣ በዋናነት ወክሎ ማውራት የሚችለው ፕሬዝዳንታቸው ነው እንጂ እዚህ ቲክቶክ ላይ ያላችሁት ወንጌላዊም ብትሆን ማንም ብትሆን መወከል እኮ አትችልም። ግን የተጻፈ አለ በውክል የተጻፈውን ሐሳብ ለማቀንቀን የስምምነት መጽሐፍን አንስተ እኛ ሉተራውያን ስንቋቋም በዚህ መንገድ ነው የተቋቋም ነው ይሄ ነው የሚዳኘን ብለህ ሰነድ አውጥተህ ለመናገር ግን ቄስ መሆን አይጠበቅብህም፣ ወንጌላዊ መሆን አይጠበቅብህም፣ ሹመኛ መሆን አይጠበቅብህም። ምክንያቱም ሹመኛው የሚተዳደረው በዛ ሰነድ ስለሆነ። አሁን በሰነድ እናውራ የሚሉ ልጆችን አሳደክ ለማጥፋት እንደ ዱርዬ ወንጀለኛ ቀድሞ እንደታሰረ ዱርዬ ወንጀለኛ የጣቢያ ካቦ የሻማ ውረዱ አይነት ነገር አለበለዚያ ስማችሁን አጠፋለሁ አይነት ነገር ማለት ትክክል አይደለም። በትክክል ሙሌ በትክክልና እንዴት ሰው ትሪት እንደሚያደርጉ እኔ ደጋፊዎቻችሁ ጥላቻ አሁን እንዴት እንደሚረባረቡ ይሄ
ለወንጌል የሚደረግ መስዋዕትነት ነው። አንዳንድ ቪዲዮዎች ላሰማችሁ። ይሁን ለወንጌል ነው ተፍ ተፍ የምትሉት። ይሄ የፈረሰ ሪዞርት አለና እዛ ሪዞርት ውስጥ የከሸፈ ሪዞርት አለ፣ የሸረሪት ድር የሞላበት። ትምህርት ተሳስተሃል ያሉ ነገር የለም። ይህንን ነገር በጣም ጥሩ። አንደኛ ከቄስ ቀሲስ ዲበኩሉ ጋር ያደረጉትን ውይይት ላሳያችሁ። ቆይ በህይወት ዘመን ሰው አሞግሰህ ታውቃለህ ግን ይለኛል። እንዴ እኔ እኮ የሙገሰይን ቀላ የጨረስኩት በሐሰተኛው አስተማሪ በዮናታን ላይ ነው ሳላቅ። እንደኔም ያሞግሳለ እንዴ? አላያችሁም እንዴ? ሳሞግስ ቪዲዮ የድሮ የተቆረጠ ቪዲዮ ሊያሸማቅቆኝ የፖሰቱትን። እንደኔ ደግሞ ሰው ማሞገስ የሚችል ሰው አለ እንዴ? እኔ እኮ ካሞገስኩ በቃ ሙገሰይ ራሱ ወደ ላይ በቃ እንደ ጎሞ እንደተነፈሰ መኪና ራሱ ተንፍሰ ቁጭ ብለህ ከሆነ ክሪክ በለው የኔን ሙገሳ ጣጣርጎ ጎማህን ቀይሮ ያለ ነዳጅ ማለት ነው 1000 ምናምን ኪሎ ሜትር የሚያስኬድ ሙገሳ ነው ማሞግሰው። እንዴ እንደኔ ደግሞ አሞጋሽ አለ እንዴ? በጣም እኮ ነው ማሞግሰውና ግን ሙገሳዬ ዮናታን ላይ አለቀ። እግዚአብሔር ይመስገን አንድ ሰው ላይ ስለጨረስኩት እግዚአብሔርን አመሰግናለሁ። በእውነት የሙገሳዬ ቀለሃ የተሳሳተው ሐሰተኛው አስተማሪ ላይ ስላለቀ እግዚአብሔርን አመሰግናለሁ። አሁን አስባችሁታ ዝም ብሎ የውሸት ሰዎችን ባሞግሳቸው። ይሄኛው እንግዲህ እዛ የፈረሰው ሪዞርት ውስጥ ገብተው ነው ቀሲስ ዲበኩሉ ገብተው ጫጫታቸውን እንድሰሙ ነው ፈልገው። ምንድን ነው ኢንቴንሽኑ? የዚህ ጉዳይ ኢንቴንሽን ምንድን ነው? ጴንጤን ማዳን ነው ኢንቴንሽኑ? ምንድን ነው ኢንቴንሽኑ? ወንጌልን መታደግ ነው ኢንቴንሽኑ? የእግዚአብሔርን መንግስት መጠበቅ ነው ኢንቴንሽኑ? ምንድን ነው ኢንቴንሽኑ? በቃ ምንድን ነው? ስሙት። 2 ቀን አወራችሁ። የገባሁት እናንተ ቤት ነው። 2 ቀን የተሰናከላችሁበትን ላጠራ ነው የገባሁት። ኦኬ 1 ደቂቃ ትላለህ እንዴ? አንተ እያልክ አውራ። እንደ ትናንት ነው እየተሳደባችሁ። ዶክተር ሻውልና ዶክተር ሻውል ሲሳደቡ ነበር። ይቀጥሉ ዛሬ ቃሌም እኔ አልተሳደብኩም። እኔ አልተሳደብኩም። የተሳደብኩት ካለ ያው ዲፋሜሽን ነው። አንተ ዲበኩሉ ማለት መብቴ ነው። ስድብ ካለ ንገረኝ። ዶክተር ችግር የለም። እኔ ሰው ስለሰደቡ ሻውል ብለህ ጥራኝ። እኔ ችግር የለውም። የተሳደብኩት ንገረኝ በሰው ፊት። የደከሙ ችግር የለውም አይደለም ነው ካሰኛ ስትቤኒ ንገረኝ። ነግሮታለሁ። እኔ ልክፈትሎት እንዲ ቪዲዮ ሲሳደቡት የነበረው ይሄ ቄስ ይከፈት። የተሳደብኩት ቄስ አይደለም ብያለሁ። አልቀበልም ብያለሁ። መብቴ ነው። አንድ ቆይ እስቲ ልንገር ጠይቃችሁ። ቆይ አንድ ጴንጤ ነኝ የሚል ፕሮቴስታንት ነኝ የሚል ግለሰብ የኦርቶዶክስን ቄስ አይደለም ማለት ይችላል እንዴ? ምን አገባ እንዴ? ቄስ አይደለም ቄስ ነው። አሁን ነብይ ነው አይደለም ማለት ትችላለህ፣ መብት ነው። ግን አሁን ሄደ ሙስሊም ጋር ሄደ ሼህ ነው አይደለም፣ ሼህ ነው አይደለም፣ ኡስታዝ ነው አይደለም ብለህ ማውራት ትችላለህ እንዴ? ይቻላል እንዴ? እንደዚህ አይቻልም እኮ። ቀሲስ ናችሁ ያላት የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። አለቀ በቃ። የአንተም ቄስ አይደሉም እኮ። ቄስም አሁን እኔ ቀሲስ ዲበኩሉ ብዬ ስጠራቸው ቀሲስ ዲበኩሉን የእኔ ቄስ ናቸው እያልኩን እንዴ? የእኔ ንስሐ አባት ናቸው እያልኩን እንዴ? እና በቃ ሰዎቹ
ራሳቸውን ለማዳን ራሳቸውን ለመታደግ ነው እንጂ ተፍተፍ እያሉ ያሉት እንጂ ለወንጌል ምናምን አይደለም። ለወንጌል አይደለም። እዛ ተሰብስበው የሚያወሩት በጠቅላላ ለወንጌል አይደለም የሚንተፋተፉት ራሳቸው። የኦርቶዶክስ ቤተክርስቲያን ላይ ጥላቻ ከቀረ ኦርቶዶክስ ቤተክርስቲያንን መጥላትና ይሄ ወደዛና ወደዚህ እንትኑ መጓተቱ ከቀረ እንጀራቸው ይቀራል፣ መደመጣቸው ይቀራል፣ ይሄ ፓወራቸው ይቀራል። ሰዎችን የሚያክተለትሉበት ከኋላ ሰዎችን እንደ በግ እንደፈለጉ የሚነዱበት ገባ። ዜል ከፍተው እንትን አሞኛል እንትን ተጣሟል ስለዚህ ገንዘብ አምጡ ምናምን ለማለት ሞራል የላቸውም። ሰውን እንደ በግ መንዳት ይቀራል። ጥላቻው ከሌለ፣ ጥላቻው ከቀረ፣ አመፁ ከቀረ፣ ስድድቡ ከቀረ፣ አንዱ ቤተክርስቲያንን መወንጀል ከቀረ በግላቸው የሚያስተምሩት ነገር የላቸውም። በቃ ታውቃላችሁ አይደል? አሁን በግል ደስ የሚል አሁን እየተወያየንበት ማቲ የሚባል ወንድም አለ። እየተወያየንበት ያለው ቤት አለ። እንዴት ደስ ይላል መሰላችሁ! እንደዚህ አሁን 270 ምናምን ሰው መጣ። አይመጣም። ስለ ራስህ ቤት፣ ስለ ቅድስና፣ ስለ ጽድቅ ውይይት ማለት ነው። ማንንም ሳታነሳ ነብይ ከሌ ምናምን ሳትል መጽሐፍ ቅዱስን ከፍተ ቅድስና ጽድቅ ምናምን ብለህ ስታወራ ይሄ ሁሉ የሚከተለተል ሰው የለም። ኦዲየንስ ከፈለኩ እዚህ ጉዳይ ላይ እቀራለሁ። ኦዲየንስ ከፈለኩ እንደዚሁ ኢሹ እያነሳው አወራለሁ። ከዛስ ኦዲየንስ ካልፈለኩ ግን ኖርማል ርዕስ ይነሳና ታወራለህ። ሰው አይኖርም፣ ጊፍት አይኖርም፣ ብዙ ኮመንት አይኖርም፣ በጥላቻ መካከል ላይ የሚወረወርም ፖስታ አይኖርም። ስለዚህ ያ ፖስታ እንዲቀጥል፣ ያ ጊፍት እንዲቀጥል፣ ያ ትኩረት እንዲቀጥል፣ ያ መሰማት እንዲቀጥል፣ ያ ከኋላ የሚከተልክ በግ እንዲቀጥል የግድ ሃይማኖታዊ ለሃይማኖት መፋጨት አለበት። እምነት ከእምነት ጋር መጋጨት አለበት። የሆነ ቦታ ላይ መሳደብ አለበት። ላይኩ እንዲጨምር የሆነ ነገር እንዲጨምር በቃ መሳደብ አለብን። ፖይንቱ እዚህ ሚዲያ ላይ ያለው አለቀ በቃ። እኛ እኮ አይቶታል። አንዱ እዚህ የፈረሰ ሪዞርት ውስጥ ከሚገባው አንዱ ወዳጄ አማንሻሎም ያውቃል። ጴንጤው ሲነካ እስከምን እንደሚደርስ ያውቃል። አማንሻሎም እስከምን እንደሚደርስ ያውቃል። ጴንጤው ሲነካ እዛ አሁን አድናቂ አሁን ወዳጅ የሆኑ አሁን አንድ ቤት ውስጥ የሚቀመጡ ሰዎች እስከምን ድረስ ህይወት ለማበላሸት ህይወት ለማጨለም እስከምን ድረስ እንደሚጓዙ ያውቃል። ለእግዚአብሔር ክብር አይደለም። የሌላ ቤተ እምነት ለማጥቃት የሌላም ቤተ እምነት ለመናገር ልክ ውል ተፈራርመው የተፈራረሙበትን የውል ሰነድ በግራ እጃቸው እየተቀባበሉ በቀኝ እጃቸው እንደሚጨባበጡ ልዑካን በግራ እጃችሁ እየተቀባበላችሁ በቀኝ እጃችሁ ስትጨባበጡ እናንተ የተነካከሳችሁበት የራሳችሁ ትምህርት እንዳለ የዘነጋችሁት ይመስለኛል። የአጋንንት ትምህርት ነው የተባባላችሁበት። ለምሳሌ ኤፍሬም ባለጊዜ የሚባለው ግለሰብ የአማንሻሎምን መረዳት ወይም በትምህርትም የማትግባቡ ሰዎች፣ አብራችሁ የማትቀመጡ ሰዎች፣ አንድ ላይ አብራችሁ በጠረጴዛ ዙሪያ የማታወሩ ሰዎች፣ ያንተ ትምህርት አጋንንታዊ ነው የምትባባሉ ሰዎች በጣም እኮ ደስ የሚለኝ እኮ ደስ የምትሉኝ እኮ አሁን ሉተራውያንና ፔንቴኮስታል ያላቸው ልዩነት አማንሻሎምና ኤፍሬም ባለ ጊዜ ወክለዋለሁ የሚለው ማህበረሰብ ካለው ልዩነት በምን ይለያያል? ልዩነታችሁ እኮ ተመሳሳይ ሰፊ ልዩነቶች እኮ ነው ያሉት። ያው እንድታውቁት ለጠቅላላ እውቀት ብዬ ነው። ትናንትና ዲቤት እናድርግ ዛሬ አየሁ 3 ዲቤቶች ዛሬ ሰማሁ። ኤፍሬም ባለ ጊዜ ለዳዊት ሉተራን ዲቤት አቀረበ። አማንሻሎም ለዳዊት ሉተራን ዲቤት አቀረበ። ለስለስ ብሎ የመጣ ደግሞ ኤቢ ስል ኤቢ ማርሻል ነው ትዝ የሚለኝ። ኤቢ የሚባለው ወንድም ዲቤት አቀረበ። ትዝ ይላችኋል። አማንሻሎም እኮ ለሜሎስ ዲቤት አቅርቦለት ነበር። ሜሎስ ከመጥበሱ በፊት ተለያየን የሚለው ዜና አደባባይ ላይ ከመውጣቱ በፊት ሎንግ ይርስ ኤጎ ልበል እንጂ
ከዘመናት በፊት አማንሻሉ ተረሳኩ። ቀለመወርቅ ለደምረው ዲቤት አቅርቦ እኮ ነበር። ደምረውም ዲቤቱን እሺ ብሎ ነበር። ኦርቶዶክሳውያንም አንተ ገና ራስህን አትወክልም፣ ለዲቤት አትሆንም፣ ደምሮ አርፈ ተቀመጥ ብለው የደምረውን ዲቤት የከለከሉበት ጊዜም ነበር እኮ። ቀለመወርቅ አይተንፍሱ እንደ አደገኛ አንበሳ ወጥቶ ይኸው ዲቤት ጠይቄ ማንም አይገጥመኝም ያለበት ጊዜ ነበር እኮ። እነ ዮሐድ የሚባሉ ኦርቶዶክሳውያኑ ብቅ ብለው እንዴ እኛ እንጠራለን ዲቤት ና እንቅጠም ና እናውራ በፈለግከው ርዕስ እናውራ ያሉበት ጊዜ ነበር እኮ። መልሶ ደግሞ ቀለመወርቅ አይተንፍሱ ዲያቆን ያልሆነ ክህነት የሌለው ቅስና የሌለው አልቀበልም ዘራፍ ያለበት እኮ ጊዜ ነበር። ክህነት ያላቸው ድቁና ያላቸውም ሰዎች ብቅ ብለው እኛንስ ተቀበል ብለውት ነበር እኮ። ቅርብ ጊዜ እኮ ዳዊት ሉተራን ለቀለመወርቅ አይተንፍሱ እኮ ዲቤት ጥሪ አቅርቦለን ነበር። ቀለመወርቅ አይተንፍሱ ፌመስ አላደርግህም አንተ ትንሽ ሰው ነው የሚያዳምጥ ብሎ እኮ እምቢ ብሎት ነበር እኮ። አሁን ይሄ ሁሉ ነገር ነው እንትን አማንሻሉ ቅርብ ጊዜ ለልደት ዲቤት አቅርቦለን ነበር። ልደትም ደግሞ ዲቤቱን ሪፎርም አድርጎ በዚህ መልኩ ቢሆንስ ብሎ መልሶ ወርውሮለታል እኮ። በቃ ዲቤት በዲቤት ነው። እኔ እዚህ ሶሻል ሚዲያ ላይ ከዲቤት የሚጠቀሙት ዲቤት የሚያደርጉት ሰዎች ብቻ ናቸው ባይኔ። የሚሰማው ኦዲየንስ አንዱ ሃይማኖትን ከመጥላት ያለፈ ጥቅም የሚያገኝበት ዲቤት አይቻላቅ። የኛ ጀግና እኔ ዲቤት ላይ ሰው ሲሸነፍ አይቻላቅ። አንድ ዲቤት ብቻ ነው አሸናፊም ተሸናፊም ያየውበት። እሱም የፈለገ አትናቴዎስ ዲቤት እና የቀለመወርቅ አይተንፍሱ ዲቤት። የዛም ደግሞ ትልቁ ምክንያት ቴዲ አዋሳ ቤት ስለተደረገ ሴኩላር የሆኑ ሰዎች ስላሉ ነው አሸናፊም ተሸናፊ ሆነው እንጂ በኮሆስት አንድም ቀን ዲቤት አድርጋችሁ አሸናፊ ኖሮ አያውቅም። እኔ በጣም ከዲቤት ደስ የሚለኝ በኮሆስት ዲቤት ያደርጋሉ። ከዛ ኦርቶዶክሳውያን ጋር እገባለሁ። ኦርቶዶክሳውያን ምን ይላሉ? ወንድማቸውን ቁጭ አድርገው ወገቡን አልከው እኮ ዘረርከው እኮ አልቻለህም እኮ ይሉታል። ከዛ ተሸነፈ እንደ ያኛው ወንድም ብዬ ጴንጤው ጋም ሲሄድ ጴንጤዎች ደግሞ ተሰብስቡ ይህንን አላስተረፍከውም ይላሉ። አሸናፊ የለውም ዲቤት የኛ አደገኛ ነው። የኛ አሸንፏል ነው። የተረገምክ ዲያብሎስ ይሉኛል። እውነቱን እኮ ነው የምነግርህ። ዲቤት ላይ ሁላችሁ የራሳችሁ እንዳሸነፈ ነው የምታዩ። ከዛ ደግሞ ቆርጦ ቀጥሎች አሉ፣ የኦርቶዶክስ ኤዲተሮች አሉ። ኤዲተሮቹ ያ ጴንጤው የተኮላተፈበትን ሐሳቡ የተንሸራተተበትን ድንገት ብሎ የተደናበረበትን እያደረጉ የነሱ ወንድም እንዴት በአሸናፊነት የተራራው ጫፍ ላይ እንደቆመ ያሳያሉ ለምዕመኖቻቸው። የነዚህ ደግሞ አሉ የፕሮቴስታንት ኤዲተሮች ደግሞ አሉ። ኦርቶዶክሱ ምን ያህል አፉ እንደተንተባተበ፣ ምን ያህል ሲጠየቅ ወደ ግርግዳው ፊቱን እንዳዞረ፣ ምን ያህል የማይመላለስ መልስ የማይመሳሰል መልስ እንደ ዲቤት አሸናፊ ያለው የዲቤት መጨረሻ ተጠቃሚዎቹ ዲቤት የሚያደርጉ ሰዎች ናቸው። የኛ አደገኛ የሚሉ አንበሳና አበባ የሚወረውሩ ሰዎች ከዚህም ከዛም አንበሳ ወይ አበባ ይሰጧቸውና አበባቸውን ይዘው ይሄዳሉ እንጂ ምን ቁጭ ብለን የምንጠቀመው ነገር የለም። ከእናንተ ጭቅጭቅ ምንም የምንጠቀመው ነገር የለቆንም። ስለ ራሳችሁ ቤተ እምነት ስታስተምሩ መተን ስንሰማ ኦርቶዶክስ እንዲህ ናት እንዴ? ታሪኳ እንዲህ ነው እንዴ? ወጓ እንዲህ ነው እንዴ? ጽድቋ እንዲህ ነው እንዴ? አባቶቿን የምትረዳ ኦርቶዶክስ እንደዚህ ነው እንዴ ብለን ስነን እንማራለን። ስለ ራሳችሁ ስታወሩ ይልቅ ፕሮቴስታንቶች ወገኖቻችንም ስለ ራሳቸው ከፍቶ እንዲህ ነው ወንጌል፣ እንዲህ ነው እምነት፣ እንዲህ ነው ጽድቅ፣ እንዲህ ነው ፍትህ፣ እንዲህ ነው የእግዚአብሔር ሐሳብ፣ እንዲህ ነው የእግዚአብሔር መንግስት ሐሳብ፣ እንዲህ ነው ስትሉ ፕሮቴስታንቲዝም እንዲህ ነው እንዴ ነገሮችን የሚረዳ ጽድቅን እንዲህ ነው እንዴ የሚረዳው ብለን እንማራለን። በመፋጨት ውስጥ የሚያተርፉት ምንድን ነው? ባልጩቶቹ ብቻ ናቸው ዲቤት የሚያደርጉት ባልጩቶች። እሳት ይፈጥራሉ አድርገው እኛ ልብ ውስጥ የጥላቻ እሳት ይፈጥሩብናል። ጴንጤ ኮንክ ኦርቶዶክስን እንድትጠላ ስታይ፣ ኦርቶዶክስን ስታይ በኮመንት እንድታሳድደው ኮመንት እየጻፍክ መጥቆራ ምናምን እያልክ እንድትሳደብ ኦርቶዶክስን ሙልጭ እንድታደርገው
ኦርቶዶክስ ስትሰጣ አይነ ደም እንዲለብስ ነጠላ ያደረገ ሰው ሳይ እንዲያጠወለውል ያደርጋል ባለ ዲቤቱ። ከዛስ እዚህ ጋር በኦርቶዶክስ ጴንጤ ስታይ እኔ ጴንጤ ከመሆን ወገኖች ጴንጤ ይሆናለሁ ካልኩ ግደሉኝ ይላሉ አንዳንድ ሰዎች ኦርቶዶክስ። ጴንጤ ካየው ጴንጤ እሆናለሁ ካልኳችሁ እግሬንና እጄን አስራችሁ እንትና ውሰዱኝ። ይሄ ነው በቃ ትርፉ የጥላቻን የአመፅን እንትን መሳሳብ ነው ትርፉ በቃ። እና ምን ይላሉ? ይህን ልቀጥልላችሁ። በቃ እዛ የፈረሰው ሪዞርት ውስጥ ያለው ጉዳይ ላይ ልመለስ። ቄስ ዲበኩሉን እንዴት እንደሚያናገሩ ስሙ። እኔ እያልኩ ያሉት ቄስ ዲበኩሉ ፐርፌክት ናቸው አላልኩም። በሰጡት ሀሳብ ሙሉ ስማማለሁ እያልኩ አይደለም፣ አክቹዋሊ እያልኩ አይደለም። ግን ወንጌል እንሰራለን የምትሉ ሰዎች እስቲ ዝም ብላችሁ አስቡት። እዛ የፈረሰው ሪዞርት ውስጥ የተሰባሰባችሁ ሰዎች ለአንድ ኦርቶዶክሳዊ የንስሐ አባታቸው ተከትሏቸው ይመጣል። የንስሐ ልጃቸው የቄስ ዲበኩሉ የንስሐ ልጅ ማለት ነው። በጣም ሪስፔክት ብትሰጧቸው፣ በጣም ብታከብሯቸው፣ ቦታ ብትሰጧቸው፣ ብትቀበሏቸው ሀሳባቸውን እንዲህ ነው እንዴ ተረዱት ምናምን ብላችሁ ሀሳቡን ኔጌቲቭሊ ፖዘቲቭሊ ብትረዱት፣ ከዛ የእናንተ ደግሞ የእኛም እኮ ቄስ ዲበኩሉ እርሱ ያሉት እኮ ትክክል ነው፣ ይሄ ተሳሳተ አለ፣ ይሄ ትክክል አይደለም፣ ይሄ ነውር ነው፣ ይሄን ከእርሱ አንጠብቅም፣ ይሄ ግን እንደዚህ ቢስተካከል ጥሩ ነው ብላችሁ እንደምትፈልጉት ሞልድ ብታደርጉት፣ ብታስተካክሉት፣ ብታርቁት የንስሐ አባታቸው ውስጥ ይሰማቸዋል። አባቴን አከበሩ ይላል። የንስሐ አባቴና እነዚህ ልጆች ጥሩ ነገር አላቸው። ነገ እሳቸው ሲሄዱ ቁጭ ብሎ ይሰማቸዋል የንስሐ አባታቸው። እነዚህ ልጆች ጥሩ ነው፣ የኔን አባት አክብረዋል። ለምሳሌ አሁን አባቴን እያዋረድከው፣ አባቴ ብዬ የምጠራውን ሰው እያዋረድከው፣ አንተ የፈለግከውን ጥሩ ብትል ለእኔ ጥሩ አይደለም። ምንድን ነው ትርፉ ምላችሁ? ለዛ ነው ለኦርቶዶክሳውያን ወንጌል እናደርሳለን። ይሄ ስለ ክርስቶስ ኢየሱስ ሞትና ትንሣኤ ነገረናቸው ካሉበት የተሳሳተ ትምህርትና ሀሳብ እናወጣቸዋለን ብላችሁን የተሰባሰባችሁታ። እንዴት ነው የምታወጧቸው? አይ ቲንክ አሁን ሰዎችን ከኦርቶዶክስ ወደ ፕሮቴስታንት ማምጣት አይደለም አጀንዳው። ምንድን ነው አጀንዳው? ጥላቻን በመሰባበቅ ያላቸውን ሰዎች አሁን ያለውን መጠበቅ ላይ ነው። እንዳይሄድ ሰው ኦርቶዶክስን እየጠላ ኦርቶዶክስ እንዳይሆን፣ ሰው ጴንጤን እየጠላ ጴንጤ እንዳይሆን ወይም ወደ ፕሮቴስታንት እንዳይሄድ መጠበቅ ብቻ ነው አጀንዳው። ጥላቻ ከሞላበት አይሄድም። ጥላቻ ከሞላበት አይሰማቸውም። ስለነሱ መጥፎ ከነገርከው፣ ስለ አንተ መጥፎ ከነገሩት አንተን የማድመጥ ነገር የለም። አሁን እኔ የእርቅ ሀሳብ ባመጣ የማይመቻቸው ሰዎች አሉ። ሀሳቤ ትክክል ስላልሆነ አይደለም፣ ወይም ሀሳቤ ጥሩ ስላልሆነ አይደለም። መጀመሪያ ስለ እኔ የሰሙት መጥፎ ነገር እኔን እንዳይሰሙ ጆሮአቸውን ደፍኖ ስለያዛቸው በጥላቻ ስለሚመለከቱ ሳወራ ድምፄ ይደብራል። ጆሮአቸው ላይ ድምፄ ልክ የሆነ ነገር ሲጢጥ ሲላላል። አንዳንድ ሰዎች እንትን ስትበሉ ሹራብ ስታኝኩ የሚሰማቸው የመሰቅጠጥ ስሜት አለ አይደል? እሱ ስሜት ይሰማቸዋል እኔ ሲያይ። አንዳንድ ሰዎች ምን አድርገውክ ነው አቡና ቢባሉ በቀጥታ ምንም ያደረግኳቸው ነገር እኮ አይኖርም፣ ግን በተዘዋዋሪ ሰዎች ስለኔ መጥፎ ስለሞሏቸው እኔን ማድመጥ፣ ይሄ ሹራብ በጥርሳችሁ ስታኝኩት የሚሰማችሁን የመሰቅጠጥ ድምፅ ወይም ደግሞ ቆርቆሮ ከቆርቆሮ ጋር ሲቆረጥ ያለው ድምፅ። ራሴን ብዙ እየተከላከልኩ አይደለም፣ እየተናገርኩ ያለሁት በራሴ ምሳሌ ነው። ጭኝ ያለው ድምፅ፣ ሲጢጥ ያለው ድምፅ የሰማችሁ ያክል ይሆንባቸዋል። ልክ እንደዚሁ አሁን ያሉት እቅበተ የተለያየ ነው። እቅበተ እምነት አይደሉ ያሉትኝ። አሁን ያሉትኝ ሰዎች እቅበተ እምነት አይደሉም። እቅበተ ኢጎ አለ። ሲነካ ጦሩን ስሎ የሚመጣ ሰውዬ አለ። እቅበተ ኢጎ የሚባል ሰው፣ እቅበተ ኢጎ ክብሩን ለማስጠበቅ ብቻ። አሁን ሻውልን ቅድም አይታችሁታል። ሻውል ሰድበኛል ሲሉት ሲጨርሱ ታዝቦ እቅበተ ገንዘብ አለ። ገንዘብን ብቻ እቅበተ ክብራቸው አሉ። በቃ የራሳቸውን ክብር ብቻ የሚያቅቡ ሰዎች አሉ። እቅበተ ኦዲየንስ አለ። ኦዲየንሱን የሚያቅብ አለ። ማንም ሰው የእሱን አድማጮች ከርብቶ እንዳይወስድበት የሚጠነቀቅ ሰው አለ። እና ምንድን ነው ምሳሌ እኮ ግልጽ እኮ ነው። እና ስሙት።
ድሮስ ይቀበሉኝ ነው እርሶ ስለዚህ ስድብ አይደለም ስድብ አይደለም። ስድብ የተሳደብኩት ካለ አንድ ቃል ይምጣልኝ። አሁን እኔ ኖ ተሳድበዋል ያሉት ስህተት እንደሆነ እዚሁ ጋር እንትን ይበሉ። ስድቡን ያሳዩኛል። ልክፈትልዎት ሲናገሩ የነበረውን ካልሰለችዎት አንዴ ልክፈትልዎት። ኦኬ ከዩቱብ ላይ ላውጣው ጠብቁ። በነገራችን ላይ ዜድ አሁን ይኸውልህ ሀሳብ እያስቀየሩ አንድ ጊዜ ያልኩህ ነገር የለም። ይቀጥል ግሎሪ ያሰማን። አሁን በቃ እኔ እኮ ቅድም ያልኳችሁ አሁን ወደ ቪዲዮ ነው የምንሄደው፣ ወደ እርሶ ቪዲዮ ነው የምንሄደው። አንድ ጊዜ በቃ በእርሶ አንስቻለሁ ብሏል ዶክተር። በቃ አንስቷል። የሱ ቪዲዮ የሚታየው በቃ መሳደቦትን ካረጋገጡ ልቀጥልሽ። በቃ ዶክተር አንተ ማንም ሰው አልሳደበም። መጀመሪያ ልናገር ታሳያላችኋቸው። ይኸውላችሁ እናንተ ትልልቅ ሰዎች ናቸው። 2 ቀን አውርታቸዋል። እኔ እድል ስጡ። ተቆረጠው ሊታይ እኮ ነው። ኧረ ልናገር ቃል 100 ዓመት እኮ አላወራም እኮ አንተ ዲቤ ስታደርግ እኮ የኖርክ ሰው ነው። ረዥም ደቂቃ ሲሰጡት 1 ደቂቃ አይበቃም አሉ። በአንድ ደቂቃ የማይበቃ ከሆነ ምንም ይሆን 2 ደቂቃ 3 ደቂቃ በአንድ ደቂቃ ይጨርሳሉ። አስቼ የማታስወሪ ከሆነ ለውረድ በደቂቃ አይበቃኝ። 2 ቀን እኮ ነው ያወራችሁት። 2 ቀን ተሰናከለ። ይሄ ሲሰማ እኮ ተባለ እኮ ከሲስ ቪዲዮ ከታየ በኋላ ጊዜ ይሰጣል። 5 ደቂቃ ይሰጣል። ቪዲዮ ይታይ እኮ ክፈቱት። ሌላ ውሸት ነው የምትገኛ። ቪዲዮውን ክፈት። ለማታው ቪዲዮ ያሰማኝ ቪዲዮውን ክፈት። ከዛ ቻቱን እኔ ዘጋዋለሁ። ችግር የለም እኔ ዘጋዋለሁ። ይሄ ነው ጭቅጭቅ። አንድ ሌላ ልክፈትላችሁ። እዛ ቤት ውስጥ ተገብቶ የሚዋራውን ማለት ነው። እንደዚህ ያርጋል ያሉ ነገር የለም። ይሄ ከቀሲስ ዲበኩሉ ጋር ያለ ጭቅጭቅ ነው። አንድ ደግሞ ጭቅጭቅ አለ። እኔ ይኸውላችሁ ቅድም ባለፈው እኮ ማን ቤት ነው አኬ ቤት ገብተን ተናግረናል። አሁን ለምሳሌ መንግስትንና የብልጽግና መንግስትንና የፕሮቴስታንት እምነትን አንድ ላይ ሰፍቶ ማሰብና ማውራት ልክ አይደለም ብያቸዋለሁ። ቀሲስ ዲበኩሉን ይሄ ልክ አይደለም። ምክንያቱም መንግስት እንደ መንግስት ስልጣን ላይ ያለውን የተቀመጠው በፖለቲካዊ አቋሙ ነው፣ ወይም ፖለቲካ ድርጅት ስለሆነ ነው እንጂ የሃይማኖት ድርጅት ስለሆነ አይደለም። አክቹዋሊ የፕሮቴስታንት የሚባለው ካውንስል የሚባለው ራሱ የተቋቋመው የብልጽግና መንግስት ስልጣን ላይ ከወጣ በኋላ ነው። ይህ የሚያሳያችሁ ስልጣን ላይ የወጣው መንግስት ካውንስል እንዲቋቋም ፈቀደለት እንጂ የፕሮቴስታንት መንግስት እንዲሆን አልፈቀደለትም። በእርግጥ አንዳንድ ተለጣፊ ነብይ ነን የሚሉ ግለሰቦች አሉ። እግዚአብሔር ያልነገራቸውን ከቤተ መንግስት አካባቢ ላይ ተወዳጅነት ለማግኘት የሐሰት ትንቢት የሚናገሩ እንደዚህ ይሆንልሃል። እርግጥ ነው ጠቅላይ ሚኒስተር ዶክተር አብይ አህመድ ራሱ በአዳራሽ ውስጥ ሰብስቧቸው እኚህ ነብይ ነን፣ ሐዋርያ ነን፣ አገልጋይ ነን፣ ቸርች አለን ብለው የሚያስቡትን ሰዎች ሰብስቦ ይሄ መንግስት የብልጽግና መንግስት እንጂ የፕሮቴስታንት መንግስት አይደለም ብሎ ቁርጡን ፊት ለፊት ነግሯቸዋል። የተቀዳ ምን አለ ቪዲዮ አለ፣ የተሰራጨ ቪዲዮ አለ። ስለዚህ ራሱ ጠቅላይ ሚኒስተሩ ወጥቶ ይሄ መንግስት የብልጽግና መንግስት እንጂ የፕሮቴስታንት መንግስት አይደለም፣ ሃይማኖታዊ መንግስት አይደለም ብለዋል። በባለስልጣን ደረጃ ብንሄድ ፕሮቴስታንት ባለስልጣኖች ይኖራሉ። እምነታቸው የግላቸው፣ የፖለቲካ አቋማቸው የግላቸው። ፖለቲካ ላይ የሚወስኑት ውሳኔ ትክክልም ሆነ ስህተት ግን ከእምነታችን ጋር የሚያያዝ አይደለም። አለቅ እምነታችን ወንጌላውያን አማኞች ነን። አለቅ ስህተት ሊወስኑ ይችላሉ፣ ትክክል ሊወስኑ ይችላሉ። እሱም እንደ ፖሊሲው የሚታይ ነው የሚሆነው። እኔ ፖለቲካ ተንታኝ አይደለሁ፣ አላውቀውም። ትክክልም ይኖራል፣ ስህተትም ይኖራል፣ አላውቅም። መቼም አንድ የፖለቲካ ፓርቲ ወጥቶ ፐርፌክት ልክ እንደ እግዚአብሔር መንግስት ፍጹም መንግስት ይሆናል ብዬ አላምንም። በቃ ስህተቶች ይኖራሉ፣ ትክክልም ይኖራል።
አሁን የትራምፕ መንግስት አዳዲስ ፖሊሲዎች እያወጣ ነው። ህዝብን የሚያናድድ ፖሊሲ ያወጣል፣ ህዝብን የሚጠቅም ፖሊሲ ያወጣል። አለቀ በቃ። ስለዚህ ትክክልም ስህተትም ሲሰራ መንግስትን እንደ መንግስት በተፈቀደለት መንገድ ህዝብ መጠየቅ ይችላል። በሰለጠነ መንገድ በጽሁፍ መጠየቅ ይችላል። ሐሳቡን በመናገር መጠየቅ ይችላል። ፓርላማ ውስጥ ሄዶ ተወዳዳሪ ሆኖ ተሳትፎ እዛ ውስጥ ገብቶ መጠየቅ ይችላል። እንደፈለክ መጠየቅ ትችላለህ፣ አይመለከተኝም። ግን አሁን መተክ የፖለቲካ ውሳኔውን ከፕሮቴስታንት እምነት ጋር ማያያዝ ልክ አይደለም። ይሄንን ለቀሲስ ዲበኩሉ ለራሳቸው ነገር ያለው። ከዛ በተረፈ ግን ቀሲስ ዲበኩሉ አሁን እዚህ ሚዲያ ላይ ከሚንጫጩት ጴንጤዎች ሙስሊም ይሻለኛል ብለዋል። ምናልባት የሚደብራችሁ ሰዎች ካላችሁ እኔም እስማማለሁ። እዚህ ከምትንጫጩ ጴንጤዎች ጨዋ ሙስሊም ይሻለኛል። አሁን ለምሳሌ ማሜ የሚባል እኛ ቤት ተከራይቶ የሚኖር ነጋዴ አለ እና ማሜ ይባላል። ማሜን ማቀው ይወላችሁ መሐመድ ይባላል። ማሜን ማቀው ሙስሊም ነው ሲጀምር፣ የሰፈሬ ሰው። እኛ ቤት ተከራይቶ ሱቅ ይነግዳል እና ሳገኘው ያቅፈኝና ጀርባዬን እንደዚህ አድርጎ በቃ ጥብቅ አድርጎ እንትን ይለኛል፣ ሀግ ያደርገኛል። አሁን ማሜን ማቀው በእቅፉ ነው። በተንኮሉ አላቀውም፣ በሸፍቶ አላቀውም፣ በክፉ ቃሉ አላቀውም። ሲነግድ ነው ማቀው። በጣም የሞራል ሰው ነው። ስለዚህ እዚህ ሚዲያ ላይ ካላችሁ የሰው ቦክሰር አውጥታችሁ ከምታንጠለጥሉ፣ ሰውን ለመጣል የ17 ዓመት ታሪክ አውጥታችሁ ሰውን ከምታንጠለጥሉ፣ የሰውን መንገድ ለመዝጋት ጉልጉል የሰውን ፋይል እየጎለጎላችሁ አዋርዳለሁ፣ እገልጣለሁ፣ ጉድህን ዘረግፈዋለሁ እያላችሁ ሰውን ብላክቤል ከምታደርጉ፣ ጴንጤን ከምትሉ ከአንዳንድ ግለሰቦች እርግጠኛው የምነግራችሁ ጨዋ ሙስሊሞች ይሻሉኛል ለእኔ። አሁን ቀሲስ ዲበኩሉ ደበሯቸው አይደል? እኔም በካራክተር በጣም ከሚንጫጫ ሚዲያ ላይ ካለው መሬት ላይ በጣም ብዙ ጨዋ ፕሮቴስታንት ጨዋ ጴንጤ አለ። እነሱን አይወክልም። ይሻሉኛል ቀሲስ ዲበኩሉ ጋር በዚህ እስማማለሁ። ጨዋ ኦርቶዶክስ በስንት ጣዕሙ ሞራል ያላቸው ስነ ምግባር ያላቸው እንዴት ነገሮችን ሃንድል እንደሚያደርጉ አይተሃል እንዴ? ብራዘራችን ጨብሶ ገብቶ ምናምን ፏፏ ሲል እንደናንተ ሰው ያዋርዳሉ እንዴ? እነሱ አይደለም እኮ ይሸሽጋሉ፣ የእንደገና እድል ይሰጣሉ። እኔ እንደ ኦርቶዶክስ የእንደገና እድል የሚሰጥ አላየሁም። አይታችኋል? ብራዘራችን ፏ ብሎ ገብቶ እናትህ እንዲህ ትሁንልህ፣ አባትህ እንዲህ ትሁንልህ ብሎ ተናግሮ ጴንጤው ነው በጣም ሊያራግበው የሚሞክረው። ለምን? ኦርቶዶክስነትን በአንድ ላይቭ ላይ የሆነ ግለሰብ አሁን አዲስ ከጴንጤ ወደ ኦርቶዶክስ የሄደ ግለሰብ ባደረገው ስህተት ላይ ኦርቶዶክስ ትክክል አይደለችም የሚል ኢሜጅ ለመስራት የሱን ብልግና የሱን ስድብ እንዴት እንደተቀባበላችሁ ታይታችኋል። እናንተ አላያችሁ? እነሱስ ገሰጹት፣ አረሙት። ይሄው አሁን አለ ይገባሉ። ቄሶች ትናንትና ደሜ ቤት ገብተው አይቻለሁ። ትልልቅ ቄሶች አባቶች ሲያስተምሩ ነበር ገብተው። ደሜ ይሻሻላል አይሻሻልም የራሱ ጉዳይ ነው፣ የግል ህይወቱ ነው፣ የራሱ ጉዳይ ነው። ይሻሻላል አይሻሻልም ለራሱ ህይወት ነው የሚኖረው። ገባ? ሁሉንም ነገርህን አደባባይ ላይ ማስጣትና ለማስጣት ዋይዝነት ይጠይቃል። ዋይዝነት ለምንድነው እኔ ልጄን ካሜራ ላይ ማስገባት ማልፈልገው? ኦርቶዶክስን አልፈራም፣ ጴንጤ ነው ፈራ። ጴንጤ ለምንድን ነው መሰል የምፈራው? ጴንጤ ልጅህን ሰቅሎ ያዋረድብሃል። እንዲህ ጴንጤ ነን የሚሉ አሁን ለሃይማኖታችን ተቆርቋሪ ነን የሚሉ ሁሉም ጴንጤ አላልኩም። እችን እያሰመራችሁበት ሁሉም ጴንጤ አላልኩም። አንዳንዱ ፖለቲካ ይሰራል። ይሄ ልጅ ጴንጤን ለማጥፋት አይደለም። ኑሩ። ለምን 1000 ዓመታት ኖር? ምን ይቀንሳል? ኖርልኝ፣ አይመለከተኝም። ጴንጤን ለማጥፋት ምናምን ብለህ ፖለቲካ እንዳትሰራ። እችንም ያዛት፣ ስትቆርጥ እችንም ቁረጥና አስገባት። ገባ? አስገባት እችንም። ጴንጤን ለማጥፋት ምናምን የምትለኝ ሰውዬ ማለት አይደለም። ኑሩ፣ ሰንብቱ፣ ክረሙ። ግን ልጅን ሰቅሎ ልጅን ሶሻል ሚዲያ ላይ ልጅህን አድርጎ በልጅህ የሚሰድብ በልጅህ የሚያዋርድ በሕፃን ልጅ ምንም በማያውቁ ሕፃኖች የሚሰድብ የሚያዋርድ እንደ ጴንጤ ያለ የትም የለም። እኔ ኦርቶዶክሶች በዚህ በኩል የህሊና ሰዎች ናቸው ብዬ አምናለሁ። ይሄ ፖለቲከኛውን ምናምን ኦርቶዶክስ አይደለም ልክ ዝም ብሎ ክር አድርጎ ፖለቲካ ላይ ምናምን አማራ ነኝ፣ ኦሮሞ ነኝ፣ ትግራዋይ ነኝ ምናምን እያለ የሚሰዳደበውን አይደለም። እነሱ እንኳን የተሻሉ ናቸው። በጣም ብዙ ገሳጭ አለ እንዴ? እንደ ጴንጤ ኖረኛለ እንዴ? አብረህ በደና ጊዜ የበላህ ቪዲዮ ቀርጾ መብላት ኃጢአት ሆኖ
ቪዲዮ ክን ይለቅብሃል እኮ እየበላ ይሄ ልጅ እንዴ አልበላም ብያቸዋለሁ እንዴ ከበላው 15 ዓመት አለፈኝ ብያቸዋለሁ እንዴ ዛሬ ጠዋት የበላሁትን አበላን ብታይ በኋላም እበላለሁ እግዚአብሔር ይመስገን መብላት ጥሩ ነገር ነው በላለሁ እግዚአብሔር ይመስገን ስለምንበላ ነው የምንኖረው መቼም በትንፋሽ ብቻ ነው የምንኖረው የምትሉ ሰዎች መብላት ኃጢአት የሚሆንበት እምነት ፕሮቴስታንት ነው አበላልህን ፎቶ አንስቶ በደና ጊዜ እንደዚህ ብሎ አብሮክ ፎቶ ተነስቶ እሷን ፎቶ አውጥቶ የሚያዋርድ ፕሮቴስታንት እምነት ተከታይ ነው በቀላል ኪኪ ወንድምነት ይላሉ እኔ የፓተንት ራይቴን ባትጠቀሙ ደስ ይለኛል ያው መጽሐፍ ስላልሆነ ነው እንጂ ከሳችሁ ነበር ወንድምነት ምለው እኔ ነኝ አይደል ብትተውልኝ ደስ ይለኛል የራሴን ቃል ራሴ የምጠቀምባትን ቃል ያስተዋወቅኳችሁን እነትን እየጨመርኩ ያስተዋወቅኳችሁን ቃል ስትጠቀሙት እንዴት እንደምትቀፉኝ አንዳንዶቻችሁ ጆሽ እኔ ልጋብዝ ይለኛል አረ ችግር የለውም እኔ አልቸገረኝም ምግብ እንዲህ ወዳጅነት እንበላለን እንጠጣለን ችግር የለውም ስለ ምግቡ አይደለም ፖይንቴ ስትበላም ስትጠጣ የምትፈራው የጴንጤውን ማህበረሰብ እኔ ማዝነው ትናንትና ተደራጅተው ሰቅለው ያዋረዷቸው ሰዎች ሁሉ ዛሬ ኦርቶዶክስን በተመለከተ ሉተራን በተመለከተ አንድ ላይ ሳያቸው ጴንጤ ህሊና ትንሽ ህሊና ይጎለናል ጴንጤዎች በእውነት ይጎለናል ህሊና ስለዚህ ምንድነው የምትለው በሉ ሉተራውያንን ደግሞ ሰሞኑን ጠምዳቸዋል ምን እንዳደረጓቸው አላውቅም እኔ እስቲ ኮሜንት ላይ ጻፉልኝ ጄኖኖና እዚህ እንደነ ዳዊት ጨዋ አማርኛ ተጠቃሚ አለ ጨዋ ቋንቋም ይጠቀማል እዚህ ሚዲያ ላይ እስቲ ሉተራውያን ነገር ፈልጓቸው ጌታን ነው የምላችሁ እንደነ ዳዊት እንደነዚህ እንዳሉ በስም መዘርዘር ረዘም ይላል አሁን ደግሞ ባጃጅ ናቸው ያሏቸው ሰዎች እየበዙ ነው ከባጃጅ እያለፉ ነው ባስ እየሞሉ ነው ወዳጆች ፍርሃት ያደረባችሁ ይመስለኛል ባጃጅ አትሞሉም አይደል ያላችኋቸው አሁን ባስ እየሞሉ ነው ምን ይሻላችኋል እንግዲህ በዚህም ሳይድ ያሉት ኢምፖርተሮቹ ይሄን ደግሞ ስሙልኝ እንግዲህ በዚህም ሳይድ ያሉት ኢምፖርተሮቹ ኢምፖርተር ማለት ያው በቃ ውጭውን እናስገባለን ያሉትን ነው እንጂ ተረጋግረን አሁን እኔ ሉተራውያን ምናምን የሚሉትን ሰዎች መጣላት ጀምሬያለሁ ሉተራውያን እና መካነ ኢየሱሳውያን የኛ ሃይማኖት ነው እኔ መካነ ኢየሱሳዊ ነኝ ሉተራዊም ነኝ ልክ እንትኔን እንደምታዩት ማለት ነው ፕሮፋይሌ እንደምታዩት ስለዚህ የሉተራውያን ሃይማኖት የኛ ሃይማኖት ነው የመካነ ኢየሱስ ሃይማኖት የኛ ሃይማኖት ነው ብዬ ነው የማምነው እና ማንም ከኔ ቀድሞ ወይም ከኔ በልጠው ሪፕሬዘንት ሊያደርግ የሚችል የለም ሃይማኖቴ ስለሆነ በግድ ሃይማኖቴ ስለሆነ የሉተራውያን ተወካይ ነኝ እያለ ነው ኤፍሬም ባለ ምንድን ነው ይባላል ባለ ጊዜ እንዳልል ጊዜም የለ ኤፍሬም ጠንክር ያው የአባቱ ስም ነው እንዳይደብራችሁ ኤፍሬም ጠንክር እኔ ነኝ ወካይ እኔ ነኝ የፕሮቴስታንቱም የእንትኖቹም ወካይ እያለን ማን ነው ወካይ ያደረገ አንተ እነሱን ወካይ አይደላችሁም ለማለት እነሱ እንዳልተወከሉ በመተናገርበት ልክ አንተም ማንን ማን አይደለም አንተ ወንጌላዊ ብለህ ያስገባከው እንደ ምስክርነት ያስገባው ወንጌላዊ የአንዲት አጥቢያ ቤተክርስቲያን ወንጌላዊ ነው እንጂ ወንጌላዊነቱ የመካነ ኢየሱስ ቤተክርስቲያን ፕሬዝዳንት አይደለም ፕሬዝዳንቱ ብቻ ነው ወክሎ ማውራት የሚችለው እሱም ሲኖዶሱ በወሰነው ውሳኔ ላይ ቆሞ ገባ የሲኖዶሱን ድምጽ ያሰማል ፕሬዝዳንታቸው ወጥቶ አለቀ እንዴ ልጆቹ ሲደመጡ ልጆቹ እዚህ ሚዲያ ላይ ጴንጤ እንዲጠላ ኦርቶዶክስ ይውደድ በቃ ሌላ እኮ ታሪክ የለውም ኦርቶዶክሳውያን ትመቸኛል ደግሞ ኦርቶዶክሳውያን ያው ሃይማኖቱ ምናምን ሼም አይዛቸውም አይ ቲንክ ይመጣሉ በሃይማኖታቸው እጅግ ይኩራራሉና ይመጡና እኔ ኦርቶዶክሳዊ ነኝ ግን እወዳለሁ ማለት እኮ ብቻ ይችላሉ ለምን ኦርቶዶክሳዊ እንደሚጨምሩ አላውቅም ስፔሲፊክሊ ሲመጡ እኔ ኦርቶዶክሳዊ ነኝ ግን እወዳለሁ ይላሉ እዛ እሱን ሲያይ የሆነ ሰው ይደብረዋል በቃ ኦርቶዶክሳዊ ነኝ እጠላሃለሁ ማለት መባል ምኑ ነው ክብሩ በወንጌል ነው እንዴ የተጠላኸው በስድብ በነውር በብልግና አይደል እንደ አብዛኞቻችሁ የተጠላችሁት እውነቱን ልንገራችሁ እንትን ስለ ኢየሱስ ብላችሁ ነው እንዴ የተጠላችሁት
በጨዋ አማርኛ ገድል የምትሉት ጉዳይ ላይ ስታሽሟጥጡ፣ ስታፌዙ፣ ስታላግጡ ሰዎቹ ይሸማቀቁበታል ብላችሁ የምታስቡትን ስስ ጎኖቻቸውን እየፈለጋችሁ በዛ ስስ ጎን ልታጠቋቸው ስትፈልጉ አይደል እንዴት እንትን ያላችሁት? በእውነት የተጠላችሁት ኢየሱስ ስላላችሁ፣ ጌታ ስላላችሁ፣ ወንጌል ስላላችሁ ነው። የምር እንደሱ ነው የምራችሁን ነው። ያው ካመናችሁበት አይመለከተኝም። እኔ እንደዛ ነው የተጠላሁት ካልክ እንኳን ተጠላ። እኔ ግን እንደዛ አይመስለኝም። ለዛ ነው ያንን ስንጠቀመው ማለት ነው። ኢምፖርተሮች እያልኩ የምጠቀመው ለዛ ነው። ኢምፖርተሮቹም እንደዛ ድጋፍ ይሰጧቸዋል። እነሱ አንድነን እኛ ከሉተራውያን ጋር አንድነን በጥምቀት እና በጌታ ራት ዙሪያ፣ ከሌሎቹ ግን ከፔንቴኮስታል ካሉት ከሌሎቹ ጋር አንገናኝም እና እነሱ እንደውም ለመዳን የቀረቡ ናቸው። የጌታ ራትንና ጥምቀትን ስለሚያምኑ እንደኛ ይላል። እና ስናደርግ የነበረው ምንድነው? እሺ እንደዛ ከሆነ አሁን ብሬክዳውን እናድርገው ብለን ነበር ያነሳነው። አንዱ ፖይንት ምንድን ነበር ለዛሬ ያነሳነው የነበረው? አይ አንድነን ብቻ አይደለም። ዝም ብሎ አንድነን ብሎ ከመተቃቀፍ በፊት የጤና ምርመራ ያስፈልጋል። አንድነን በምንድን ነው? ጥምቀትን የጥምቀት ላይ ያላችሁ ቴዎሎጂ ኦርቶዶክሳውያንና ሉተራውያን እንዴት ነው? ለምሳሌ ሉተራውያንን አንስተን ነበር። ሉተራውያን በሚጠመቅ ጊዜ ሰው እምነትን እግዚአብሔር በልቡ ይፈጥራል ብለው ነው የሚያምኑት። እቺን ስማት። ሉተራውያን ሰው በሚጠበቅበት ጊዜ እምነትን እግዚአብሔር በልቡ ይፈጥራል ብለው ነው የሚያስቡት ይላል። እሺ የኦርቶዶክስና የሉተራውያንን ልዩነት እየተናገረ ነው ኤፍሬም ጠንከር። ኦርቶዶክሳውያን ደግሞ ጭራሽ እንደውም እንደ ፔንቴኮስታሉ ማለት ነው ያመነ ሰው ነው የሚጠመቀው ብለው ነው የሚያምኑት። እና ብሬክዳውን ሲደረጉ ልዩነቶች አሏቸው። እና እስቲ ብሬክዳውን እናድርግና አንድነን በሉ ነበረ እንትኑን ለማስያዝ ያህል እሱ ላይ ነበር። ስለዚህ በኤፍሬም ጠንክር አስተሳሰብ ምክንያት ኦርቶዶክሳውያን ከሳክራመንት አንጻር ለእኛ ይቀርቡናል ብለው የሉተራውያን ስብስቦች ስለተናገሩ ወይም ይቀርቡናል ብለው ስላስተማሩ እንደውም ከጴንጤኮስታሉ ሉተራውያን ነው በሳክራመንት ጉዳይ ላይ ለእኛ ትምህርት የሚጠጉት ለእኛ ትምህርት የሚመቹት ስላሉ ነው ይሄ ሁሉ ዘመቻ የመጣባቸው። ስለዚህ እውነታውን እነዚህ ልጆች አወሩ። በቃ እውነታውን እኮ ነው። አሁን እንደ ኢትዮጵያ ኦርቶዶክስ ቤት እንደ ኢትዮጵያ ፕሮቴስታንት ባህልና ወግ ሁሉም ነገር ትርምስምስ ያለ ነው። ፔንቴኮስታሉም ሉተራኑም ከዛ በኋላ ደግሞ የነ ቃሌም ደግሞ ሜኖናይቱም ሌሎም ካልቪኒዝሙም ሌሎቹም አንድ ላይ ተሰብስበን ነው ያለ ነው። ትክክል ነን ወይ አይደለንም? ኬንያ ብትሄዱ ሌላ ሀገር ብትሄዱ ፔንቴኮስታሉ የራሱን የቻለ ዲኖሚኔሽኑን አክብሮ ነው የሚሄደው። ከዛስ ከሉተራኑም ራሱን የቻለ ዲኖሚኔሽኑን አክብሮ ነው የሚሄደው። ወንጌል አብረው አይሰሩም? ወንጌል አብረው ይሰራሉ። ለምን? ስላሴ አማንያን ስለሆኑ በወንጌል የሚያምኑ ስለሆነ አብረው ወንጌልን ይሰራሉ። እንደ አብያተ ክርስቲያናት አብረው ይቆማሉ። አንዱ ቸርች ላይ ሄዶ ግን አያገለግልም። የየራሳቸውን አጥቢያ ነው የሚያገለግሉት። የአንዱ ተወካይ ሆኖ ግን ድምፅ አያሰማም። በትምህርታቸው አንዳንድ ጊዜ ዲቤትም ያደርጋሉ እርስ በርስ። ፕሮቴስታንት ከፕሮቴስታንት ጋር ዲቤት ያደርጋል። አሁን እንደጠራችሁ አይነት ዲቤት ማለት ነው። ምን ችግር አለው? የክርስቶስ ኢየሱስን ወንጌል በተረዳኸው በቤተ እምነት ብትሰራ ይሄ ትርምስምስ ያለው ነገር ይጥራ ነው እያሉ ያሉት ሉተራውያኑ። እኛ እንደ ፔንቴኮስታል አይደለንም። ለምን አልተዋጠም እንዴ? በፔንቴኮስታል እኮ የሉተራን አስተሳሰብ ተውጧል። ሄዳችሁ አሁን መካነ ኢየሱስ ብታዩ ልሳን የሚናገር ታያላችሁ፣ የሚቀውት ታያላችሁ፣ የሚዘልም ታያላችሁ። ብዙ ነገር ልታዩ ትችላላችሁ። አንዳንዱ የሉተራን ቤተ እምነት ውስጥ ማለት ነው። ልክ ሱሌማን የሚባለው ወንጌላዊ እኔ መካነ ኢየሱስ ወንጌላዊ ነኝ እነዚህ ሰዎች አይወክሉኝም ብለው ከፔንቴኮስታል ጋር ተደርበው እነሱን ለማጥቃት ወይም እነሱን ለማሳጣት እንደሄደው ሁሉ ልክ እንደዚሁ ትርምስምስ ያለ ነገር ሉተራውያን መካከል አለ። ስለዚህ እነዚህ ልጆች ቤታችንን እናድስ፣ ቤታችንን እናጥራ፣ ወደ ሰከነው ወደ ሳክራመንቱ ወደ መጽሐፈ ስምምነት እንመለስ ብለው ቤታቸውን መካነ ኢየሱስን የሉተራን እንቅስቃሴን እናድስ፣ እናስተካከል፣ ቤታችን ያለውን ትምህርት አጠንክረን እናስተምር፣ እስከ ገጠር ድረስ ወርደን ስራ እንስራ፣ ኢንቨስት እናደርግ፣ ሞጁል እናዘጋጅ ማለታቸው ምን ክፋት አለው ነው? እኔ አሁን እያልኩ ያለ መብታቸው እኮ ነው። ከንቱ ነው ይለኛል። አሁን ከንቱ መጽሐፍ ቅዱስ ሁሉ ከንቱ የከንቱ ከንቱ 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 ነው ይላል ሰባኪው ይላል። ስለዚህ ሁሉ ከንቱ ነው ብራዘር። ማን ከንቱ ያልሆነ መዝሙር አታውቅም? ሰው ከንቱ